Etsy, it's a marketplace. Marketplace ምንድነው? Marketplace ማለት አንድ ቦታ like online ሆነ ይሄ ግን ድሮ ከኢንተርኔት በፊት አንድ ቦታ እንደ ገበያ ማለት ነው right? መርካቶ ስንሄድ የተለያየ ነገር በአንድ ቦታ የተሰበሰበ ነገር ማለት ነው። ኤትሲም እንደዚህ ነው። ልክ እንደ አማዞን ልክ እንደ ያው በየሀገሩ የተለያየ አለ ግን ኢቭን አፍሪካም የራሱ አለው እንደ አማዞን እንደ እዚህ ኒዘርላንድስ ቦፕ.com የሚባል አለ there's a lot በየሀገሩ I think especially western ዓለም ውስጥ የራሳቸው አላቸው ማርኬትፕሌስ አንድ ቦታ ተሰባስበን የተለያየ ዕቃ ነው አንድ ቦታ ዕቃው ተሰባስቦ ልበል የተለያየ ዕቃ ተሰባስቦ መግዛት የምንችልበት ቦታ ማለት ነው that's it marketplace ማለት አሁን Etsy it's a marketplace too ግን Etsy ከሌሎቹ የሚለየው ፕላትፎርሙን ብቻ ስናይ mostly Etsy ታዋቂ የሆነ እና የተጀመረበት ምክንያት is really because ይሄ ቤት ውስጥ ቁጭ ብሎ በእጃቸው የሚሰሩ ትንንሽ ሆቢ ነገር አለ አይደል እነዛ ሰዎች ነው ለነሱ ነበር የተሰራ initially so I don't know አሉ አይደል እነዚህ ሰዎች በእጃቸው ስካርፍ የሚሰሩ ወይንም ልብስ የሚሰሩ ወይንም ጁለሪ ቀለበት ጉትቻ ምን የሚሰሩ ሰዎች አሉ right so እነሱ ሰዎች ሱቅ ከከፈቱ ክሳራ ነው like ይሄን ሁሉ ገንዘብ የሚሰሩ ሰዎች አይደሉም it's just hobby mostly ስራ አላቸው ልጅ አላቸው ፋሚሊ አላቸው just እንደ ኤክስትራ ነው የሚሰሩት right ስለዚህ እነሱ የት ነው የሚሸጡት Etsy እንዴት እንደሚጻፍ ታውቃላችሁ by the way ዝም ብዬ እዚህ አወራለሁ ግን ጉግል ማድረግም ትችላላችሁ Etsy ለካ እናንተ ጋር ተገለብጦ ነው ኦኬ ETS ይሄ S መሆኑ ነው Y ኦኬ ETS Y Etsy ጎበዝ እዚህ ጽፋችኋል ይሄ ነው ፕላትፎርሙ ግን of course ኢትዮጵያ ሁሉ ነገር it's not easy ግን መንገድ የለም ማለት አይደለም አሁን ብዙ ሰው ኢትዮጵያ ውስጥ ብቻ አይደለም ብዙ ሰው አንድ ቦታ ሲኖር like seriously እዛ ቦታ ብቻ ዓለም ያለ ነው የሚመስላቸው it's not okay እኔ አሁን ዱባይ ኖሬ ሌላ ቦታ ሌላ ሀገርም ሸጣለሁ you get it market ገዢ ያለበት ቦታ ነው የምንሄደው ኢንተርኔት የተሰራበት ምክንያት ከመርካቶ ወጥተን ወደ ኢንተርኔት የገባንበት ምክንያት ሌላ ሰውን ለማግኘት ነው እንጂ እዛ መርካቶ ያለውን ሰው ገዢ ነው ብለን አይደለም ለምን መርካቶ ካሉ ያው እኔ መርካቶ ነው የምቀመው so why go online right so online ከወጣን በር ተከፈተ ለዓለም so Etsy ላይ ያሉ ሰዎች ከኤቭሪዌር በዚህ ዓለም ላይ ነው የሚመጡት ማለት ነው just ኢትዮጵያ ውስጥ የሚያስቸግረው እንደምናውቀው is logistic አይደል logistic ነው ከአሁን ልበል እዚህ ልብስ ሰሪ ነኝ ቆንጆ ልብስ ቤቴ ውስጥ እየሰራው ሲደብረኝ ልብሱን ሰርቼ እዛ Etsy ላይ ላይፍ አወጣለሁ ግን እንዴት ነው ያን ልብስ ከአገር ውጪ ሰው ጋር ማደርሰው መንገድ አለ ይኖራል በDHL for example ግን በጣም ውድ ሊሆን ይችላል ኢምፖርት ኤክስፖርት አለ ኢትዮጵያ ውስጥ ግን ለአንድ ልብስ ጠቃሚ ነው ምን ይመስላችኋል የእናንተን ሐሳብ ልሰማ ፈልጋለሁ በሱ ትንሽ እየጠበኩኝ ነው ይሄኔ እናንተ ቆይታችሁ ነው like delay አለ ስለዚህ ዝም ካልኩኝ እየጠበኩኝ ነው ማለት ነው anyway do you think ኢትዮጵያ ውስጥ ቁጭ ብላችሁ እኔ ካናዳ ሆኜ
የትም በዓለም ይሁን ዱባይ ይሁን doesn't matter ቁጭ ብዬ እቃቸውን ወድጄ ገዛው በኤትሲ right ያን እቃ ልታደርሱልኝ እዛ ካናዳ ወይንም ዱባይ whatever ልታደርሱ ትችላላችሁ ወይ shipment መንገድ አለ ወይ አሁን እናንተ ናችሁ ኢትዮጵያ ያላችሁ so እስቲ ሐሳባችሁን ልሰማ ፈልጋለሁ Is there any market distributor? Logistics are always a challenge. Challenge መሆኑ አይደለም ችግሩ. Challenge ሳይሆን መንገድ አለ ወይ? DHL አለ. ግን በጣም ውድ ነው. ሌላም አለ by the way. አሁን ወደ ዱባይ ማራቶን የሚባል አለ for example. ከዱባይ ወደ ኢትዮጵያ ከኢትዮጵያ ወደ ዱባይ መላክ የሚችል for example ይሄ just example ነው ሁሉንም አቃለው ማለት አይደለም ግን መንገድ እንዳለ አቃለው እስቲ በአማርኛ ምጽፉት should we answer በአማርኛ እንመልስ ያ እንደፈለጋችሁ በእንግሊዝም በአማርኛ መመለስ ትችላላችሁ just ጽሁፉን ነው ሁሌ ማንበብ የማልችለው ግን ትራንስሌት ማድረግ እችላለሁ so እንደማየው ሎጂስቲክ ነው ለብዙ ሰው በር የሚዘጋ ማለት ነው እና እንደተናገርኩኝ ሎጂስቲክ አይቻልም ማለት አይደለም ወይንስ የለም ማለት አይደለም እናንተ አላወቃችሁበትም ገና ማለት ነው ቀላል ነው ማለትም አይደለም to be honest I think logistic አንዱ ትልቅ ችግራችን ኢትዮጵያ ውስጥ ሎጂስቲክ ነው ከፋይናንሻል ትራንዛክሽን ውጪ ማለት ነው ግን የፈለገ ነገር ቢሆን ውድ ይሆናል የፈለገ ቃ አሁን ይሄን ሸርት ከአንድ ሰው ኤትሲ ላይ ኢትዮጵያ ውስጥ ያለ ሰው ይሄን ሸርት ገዝቼ ላኩልኝ ካልኩኝ ይሄ ውድ ይሆናል ስለዚህ የፈለገ ነገር ቢሆን ኤትሲ ላይ ከመሸጥ ከፈለጋችሁ አንድ ስፔሻል ነገር መሆን አለበት ሌላ ኤትሲ ስቶር የሌለው ወይንም እንኳን by the way ውድ ላለው እንጂ like ኢትዮጵያ ብቻ አይደለም ውድ like ከአንድ ሀገር ወደ ሌላ ሀገር መላክ ሁሉ ቦታ ውድ ሆነዋል ታክስ አለ ያው እኛ ሀገር ከታክስ ውጪም ጉቦ ምኑ ከተባለ it's just a lot ስለዚህ አንድ ስፔሻል ነገር መሆን አለበት ውድ ነገርም መሆን አለበት so ምን ሊሆን ይችላል ውድም ባይሆን like ስፔሻል ነገር ሌላ ቦታ ማላገኘው ከሆነ እኔ ከፍላለሁ እናንተም ትከፍላላችሁ አንድ ስፔሻል ነገር ከሆነ ስለዚህ በእጅ የምትሰሩ ነገር ካለ even I don't know እኔ ሳስብ የነበረ አለ የለም ብዬ like research አላረኩም ግን አሁን የኢትዮጵያ አይነት spices like እንደ በርበሬ ምናልባት ሰው ውጭ ሀገር አበሾች ሊገዙ ይፈልጋሉ I am sure so እንደዚህ አይነት ስፔሻል የሆነ ነገር ካገኛችሁ ኒሽ ሰው የሚፈልገው ስፔሻል ነገር ሲባል እናንተ ስፔሻል ነው ስላላችሁ ሳይሆን I mean የራሳችሁ ገዢ አይደላችሁ ሰው የሚፈልገው ነገር ካገኛችሁ ስፔሻል እንደገና ስፔሻል እላለሁ እንግዲህ ከሆነ በኤትሲ ልትሸጡት ይችላላችሁ and so shipmentንም ይከፍላል ግን of course ከመጀመሪያችሁ በፊት ሪሰርች ማድረግ ያስፈልጋል like okay ስንት ነው shipment ካረኩኝ ያው ከስተመር ነው የሚከፍለው በርበሬው ልበል $10 ከሆነ $20 ከሆነ shipmentu $50 ከሆነ okay እንደሱ ከሆነ $50 የምከፍል ከሆነ at least 10ን ባንዴ ልግዛ ማለት እችላለሁ እኔ ገዢ ገባችኋል so በዚህ ትንሽ ስማርት መሆን ያስፈልጋል ግን እውነት ለመናገር የኔ personal favorite like more do etsin ሞድበት ምክንያት ይሄ አይደለም physical እቃ አይደለም physical ሲባል በእጃችን የምነካ እቃ አይደለም absolutely not digital እቃ የሚባል ነገር አለ
ዲጂታል እቃ ስል ምን እንደሆነ ይገባቸዋል ወይ? ዲጂታል እቃ ምንድን ነው? ኤትሲ ላይ እንዴት ማርኬት ፕሌስ ላይ ዲጂታል እቃ እሸጣለሁ? ስለዚህ ቤቴ አይመጣም፣ በእጄ አልነካውም፣ ሁሉ ነገር ኦንላይን ነው። ምን ሊሆን ይችላል? እስቲ መልሱልኝ ካወቃችሁ። ኦኬ፣ እስቲ የተለያየ ነገር እያላችሁ ነው። ኦኬ፣ ፒክቸርስ ይቻላል። ኤትሲ ዲጂታል ዳውንሎድስ፣ ኤንኤፍቲ፣ አርት፣ ድሮፕ ሺፒንግ፣ ፕሪንትብል። በጣም ጥሩ። ኦኬ፣ ብዙ ነገር ብላችኋል። አም ኢምፕሬስድ። ፕሪፔር ያደረኩት ነገር አለ። የስ ዲጂታል ዳውንሎድስ ላይክ ቼክሊስት ራይት? ቼክሊስት አሁን ልበል ላገባ ነው እና ኖ እኔ አሁን ልወልድ ነኝ። ፎር ኤግዛምፕል 8 ወር እርጉዝ ነኝ እና በኋላ እንትኔን ማዘጋጀት አለብኝ፣ ሻንጣዬን። ለምን ወደ ሆስፒታል መሄጃዬ ቀርበዋል። ሰው ሻንጣዬን ማዘጋጀት አለብኝ። ግን ምንድነው ይዤ መሄድ ያለብኝ? ላይክ ምንድነው ይሄን ሁሉ ለኔ ለቤቢ ባለቤቴ ምን እየተባለ አይ ዶንት ኖ ላይክ መዘጋጀት አለብኝ። ስለዚህ ኤትሲ ላይ ቼክሊስት ማግኘት ብችል ገዛዋለሁ። እና ታውቃላችሁ የዲጂታል ዳውንሎድስ እስቲ ልፈልግላችሁ። የዲጂታል ዳውንሎድ ነገር አግኝቼ ነበር። እስቲ ብዙ ሰው የሚለኝ ሳስረዳቸው ይሄን ለምን ብሎ ነው የሚገዙት? እናንተም ለምን ብላችሁ ነው የምትሸጡት? ላይክ ማን ነው ይሄን የሚገዛ? ጉግል ላይ መፈለግ እችላለሁ። ግን ማን ነው የሚገዛ? ለምን ብሎ ነው የሚገዙት የሚለው ነገር ኢትስ ስትሬንጅ በአንድ በኩል ስታስቡት። ሰው ለምንድን ነው ሬስቶራንት ሄዶ የሚበላ ቤት መብላት እየቻለ? ገባችሁ? ኢትስ ሴም ሳይኮሎጂ ሴም ላይክ ቤት ሄጄ መብላት እችላለሁ፣ ግን ፈልጌ ሞር ከፍዬ ሬስቶራንት በላለሁ። ለምንድን ነው? ስለምችል። በቃ ኢትስ ኢዚየር። ስለቀለለኝ ምግብ መስራት አያስፈልገኝም። ጀስት ሄጄ ኢንጆይ ማድረግ እችላለሁ። ለግዥሪ። ሰው ቼክሊስትም እንደዚሁ ነው። ለምንድን ነው ስንት ሰዓት የማፈሰው ኦንላይን ቼክሊስት ለመፈለግ እና ልክ መሆኑን ደብል ቼክ ማድረግ እና አንድ ነገር ነፃ ከሆነ ቫሊዩ የለውም። ስለዚህ ጥሩ ይሁን ኳሊቲው ምን እንደሆነ አላቅም። አይ ዶንት ኖ። ስለዚህ ኤትሲ ላይ ከገዛው አትሊስት ቫሊዩ መጠበቅ እችላለሁ። እኔ ገዢ ለምን ሰው ሰራው? ቆይ አንዴ ቼክሊስት ቤቢ ነው። ቆይ ቼክሊስት ብዬ ቼክሊስት ልበል እና ከሸጣችሁም ለሚሸጡት it's going to be easy like ዲጂት አሁን እቃ ፊዚካል እቃ ከሆነ ይሄን ከሸጣችሁ ሄዳችሁ መላክ አለባችሁ። ሰው ጋር እስከሚደርስ የእናንተ ሪስፖንሲቢሊቲ ነው፣ እጃቸው ውስጥ እስከሚገባ። ግን ዲጂታል ዳውንሎድ ከሆነ ጀስት አንዴ አውጥታችሁ ኦንላይን አውጥታችሁ ሰው ከገዛ ኤትሲ ላይ አውቶማቲክሊ ዳውንሎድ ማድረግ ይችላሉ። በቃ የእናንተ ስራ እዛ አለቀ ማለት ነው። ስለዚህ ከቤት አትወጡም። ካልፈለጋችሁ አትሊስት የምትልኩት ነገር የለም። nothing only thing ያላችሁ ምናልባት customer service ጥያቄ ካላቸው መልስ ትሰጣላችሁ። በቃ እዛ ላይ ነው የሚያልቀው ማለት ነው። አሁን ቼክሊስት እዚህ ምን አይነት አለ? የስኩል ፕላነር፣ የትምህርት ቤት ቼክሊስት፣ የበጀት ማንትሊ በጀት፣ ትራቨል ሊሄዱ ሲሉ ምን ፓክ ማድረግ እንዳለባቸው እና ዳውንሎድ ላይክ
ለሁለት ኤሮ ነው። እኔ ለሁለት ኤሮ ገዢ ብሆን ለሁለት ኤሮ አላስብም። ላይ ሁለት ኤሮ ምንድናት? ጀስት ገዛዋለሁ ቢካዝ ኑሮዬን አቀለለ። እናንተ ግን ሁለት ኤሮ ለዛች ሁለት ኤሮ ምንም እየሰራችሁ አይደለም። ጀስት ሪላክስ እያረጋችሁ እንደውም በየቀን እዛ ሎጌን ሳታረጉ ገንዘቡ ይገባላችኋል ማለት ነው። ኦፍኮርስ ፕሮሞሽንም ማድረግ ያስፈልጋል፣ ግን እሱ ኮስትሊ አይደለም። ራሳችሁ ሶሻል ሚዲያ ላይ ቲክቶክ ላይ አውጥታችሁን ፕሮሞት ማድረግ ትችላላችሁ። በዛ ላይ ኤትሲ የራሱ አልጎሪትም አለው። ሶ ምን አይነት ፕላነሮች አሉ? ትራቨል፣ ፋሚሊ ቼክሊስት፣ ፕራዮሪቲ ቼክሊስት፣ ሰልፍ ኬር ቼክሊስት፣ ማአት አይነት አለ ማለት ነው። ቼክሊስት ደግሞ ካልወደዳችሁ ፕላነርን በጣም ፖፑለር ነው። ወይንም አርት፣ ዲጂታል አርት መሸጥ ትችላላችሁ የራሳችሁ ከሆነ እዛ ላይ ሸጣችሁ ሰው ብዙ ጊዜ ቤት ውስጥ ራሱ ፕሪንት አድርጎ እዛ ማለት ያለበት ቦታ ቤት ውስጥ መስቀል ይወዳል፣ ቲሸርት ይሰሩበታል፣ ብዙ ነገር ይቻላል። የራሳችሁ አርት መሸጥ ከፈለጋችሁም እዛ ይቻላል። እና አይቴ ይሄ ግን ኢትዮጵያ ውስጥ ያለ አይመስለኝም። ግን ውጭ ሀገር ላሉት ፕሪንትፋይ ነው ፕሪንትብል ኦፕሽን አላቸው። እናንተ ጀስት ፎቶውን ትሸጣላችሁ፣ ወይንም አርት ይሁን ወይንም በእጃችሁ የሰራችሁ ዲጂታል እቃ ወይንም የፈለገ ነገር ይሁን በካንቫ በነፃ መስራት ትችላላችሁ። ካንቫ ላይ ሰርታችሁ እዛ ላይ አውጥታችሁ ሰው እናንተ ከፕሪንትፋይ ጋር ኮኔክት ታደርጋላችሁ። ስለዚህ ሰው ያን እቃ ሲገዛ ያስመርጣቸዋል። ሸርት ላይ ፈልጋለሁ፣ እቃ ላይ ላይክ ኩባያ ላይ ፈልጋለሁ፣ ብርጭቆ ላይ ፈልጋለሁ፣ ካፕ ላይ ፈልጋለሁ፣ የፈለገ ነገር ይሁን ሸርት ላይ ፈልጋለሁ ከተባለ መምረጥ ይችላሉ። ፕሪንትፋይ ያን ፎቶ ፕሪንት አድርጎ የመረጡት ላይ ብርጭቆ ላይ ይሁን የፈለገ ነገር ላይ ፕሪንት አድርጎ ወደ እነሱ ቤት ይልክላቸዋል። እናንተ በመሃል ምንም አትሰሩም። ናቲንግ ኦፍኮርስ ይሄ ኮሚሽን ይከፈላል፣ ግን ይሄ ጀስት ቁጭ ብሎ ገንዘብ ማግኘት ማለት ነው አንዴ ከተደራጀ። ሲቆይ በመሃሉ ጥያቄ ካለ ይሄ ነው ኤትሲ እና የኤትሲ የኔ ፌቨሪት ልበል። ኤትሲ ላይ የምወደው ነገር ይሄ ነው። ዲጂታል ዳውንሎድስ ኢትስ ሪሊ ጠቃሚ ነው። ስፔሻሊ የራሳችሁ ነገር ካላችሁ መሸጥ የምትችሉ የምትፈልጉ ኤንድ ኦፍኮርስ ለሁሉ ቢዝነስ ሪሰርች ያስፈልጋል። ከኔ ላይ ወስዳችሁ ዝም ብሎ ኮፒ ማድረግ አያስፈልግም። እንደሱ አይሰራም። በደንብ ሪሰርች ያርጋችሁ ምንድነው ሰው እዛ የሚገዛ ምንድነው የሚፈልገው ሰው እኔም የምወደው ምንድነው የሚል ነገር አለ። ለምን የማትወዱትን ነገር መቀጠል አትችሉም። አንድ ቀን ይደብራቸዋል፣ አንድ ቀን ይደክማቸዋል እና የሚወደው ሰው ሁሌ ያሸንፋል። ስለዚህ ቼክሊስት ነው ምንድነው የቱ ዕቃ ነው የሚጥማችሁ? ይሄ በጣም ኢምፖርታንት ነው። እኔ የምፈልገው ሳንቲም ቤት መሰብሰብ ሳይሆን በአንዴ ጥቅም ያለ ገንዘብ ማግኘት ነው የምፈልገው። ዓለም ዙሪያ ነው የሚፈልገው፣ ግን በሳንቲም ቤት ነው የሚጀመረው። ስለዚህ መንገዱን ካገኘት ንገረኝ። ሁሉ ነገር በትንሹ ነው የሚጀመረው። በአንዴ ትልቅ የሚሆን ሰው እስካሁን አላገኘውም። What's the criteria to start? Criteria የለም። Just research እና አካውንት መክፈት ነው። እና please stop it። ብዙ ሰው ሲል እዚህ ማንበብ ያለው እኛ ጋር አይቻልም።
ስሙ የራሳችሁ ድርጅት ወይንም የራሳችሁ የሆነ ነገር መክፈት ከፈለጋችሁ እዛ ላይ ነው ያለ። ከፈለጋችሁ የግድ ሪሰርች ማድረግ እና መቸገር አለ። አንድ ጊዜ ተሞክሮ አይቻልም ብሎ በሩን መዝጋት እንደሱ ከሆነ ያው ሄዳችሁ ለአለቃ ብትሰሩ ይሻላል። ቢካዝ እንደሱ አይሰራም። ኢትዮጵያ ውስጥ ካልሰራ ውጭ ሀገር ይሰራል። የት እንደሚሰራ አይታችሁ እዛ መጀመር ነው። that's it። በቪፒኤን ይሁን በተለያየ መንገድ አካውንት ከፍታችሁ መስራት ትችላላችሁ። ስፔሻሊ ይሄ ዲጂታል ዳውንሎድስ so እስቲ ጥያቄ ምንድን ነው? I've asked you so many times. ምንድን ነው የጠየቅሽው? ምንም ስጠይቂ አላየውም። what's the job? አሁን ነው የገባሁት። ኦኬ በኋላ መለሳችሁ ማየት ትችላላችሁ ከፈለጋችሁ። ይህን ሁሉ መደጋገም አልችልም። just ለሰማ ጥያቄ ካላችሁ let me know. how about with no money? ማለት with no money መጀመር ነው። ይቻላል። ላይክ ምንም ገንዘብ የለኝም ካላችሁ ራሳችሁ ሁሉ ነገር ሰርታችሁ በካንቫ ነፃ ነው። በካንቫ ሰርታችሁ እዛ ላይ ማውጣት ትችላላችሁ። ግን እኔ ፐርሰናሊ ምንም ያለ ዜሮ ገንዘብ አንድ ነገር የሚጀመር ነገር አምናልፈን እኔ በሆን ነፍር አልገዛም ከናንተ ቢካዝ ምንም ቫሊዩ የለውም። ላይክ ኢቭን ደሃ ብትሆኑ ምንም ከሌላችሁ አትሊስት የቻላችሁን 50 ሳንቲም ከታችሁበት ብጀምሩ ይሻላል። ለምን ያ 50 ሳንቲም ቫሊዩ አለው ለእናንተ። ገባችሁ? ሰው ወይንም ለአንተ ላንቺ ሰው አንድ ነገር ጀምራለሁ ከተባለ አንድ ነገር ለራሳችሁ ቢሆን እዚህ የኔን ሰዓት የኔን ገንዘብ የኔን ኤፈርት ከታለው ከተባለ ትንሽ ኢንቨስት ማድረግ ያስፈልጋል። I opened one dropshipping account in Shopify. I got some viewers. ጥሩ መቼ ነው የተከፈተ? So I just hope ይሄ ክሊር ነው ያስረዳሁት እስካሁን ድረስ። ጥያቄ ካላችሁ feel free ለመጠየቅ ከፈለጋችሁ። አሁን ለገቡ ሰዎች I'm sorry ከግማሽ ሰዓት በላይ እያወራው ነበር። ሁሉ ነገር ልደጋግም አልችልም። ግን ይሄን ቪዲዮ ዩቲዩብ ላይ አወጣለሁ። ስለ ኤትሲ ነው፣ እንዴት አድርጋችሁ ቀላል ኤትሲ ላይ ገንዘብ እንደምትሰሩ and it's just quite easy. Oh by the way ልነግራችሁ የፈለግኩኝ በሪሰርች ያረኩት ሳረግ የነበረ ያየሁት ነገር ብዙ ሰው ቅድም አንድ ልጅም ሲለኝ አይ የሳንቲም ቤት ገንዘብ አልፈልግም። ያው ሳንቲም ቤት ገንዘብ ከተናቀ ትልቁም አይደርስም። because እዚህ ጽፌላችሁ ነበር average like 1-2 ሰዓት በቀን ሰርቶ ኤትሲ ላይ average የሚያገኘው ሰው በአመት ወደ 50,000 ነው። እና of course ሞር ሰዓት ከፈለጋችሁ ከከተታችሁበት ሞር ታገኛላችሁ ማለት ነው። እና of course ወደ 150,000 በአመት የሚሰራ አለ። ይሄ 10,000 15,000 በአንድ ፕሮዳክት ማለት ነው አለ። ግን of course በሳንቲም ቤት ነው የሚጀመረው። Printify is free, right? No, free የሚባል ነገር የለም።
ሁሌ ፐርሰንቴጅ ማለት ፍሪ ሲባል እናንተ ምንም አትከፍሉም፣ ግን ከሸጣችሁ ከዛ ላይ ፐርሰንቴጅ ትከፍላላችሁ ኦፍ ኮርስ። Do you have YouTube on this topic? Yes. No ማለት እኔ ብቻ ሳይሆን ይሄን ቪዲዮ ዩቲዩብ ላይ አወጣለሁ ዩቲዩብ ላይ ግን ኦፍ ኮርስ ማአት ሰው አለ የሚያስረዳ ኦንላይን እና ሌላ መንገድ መክ ስትራቴጂ መክ ብዙ አሉ። ስለዚህ ጉግል አርጉ፣ ዩቲዩብ ላይ ፈልጉ። ግን ኦፍ ኮርስ በእንግሊዝ ይሆናል። ግን አይ ቲንክ ይጀምራል ማነው ይገባቸዋል። ምንድን ነው የሚለው? So, okay, ጥያቄ ካለም ሲቼክ ላርግ እና ጉግል በምን ላድርግ? I have no idea what you talk about. የኤትሲ ማርኬት ፕሌስ ያው ከተከታተልሽ ላይክ ምንም አልገባሽም ማለት ነው ካስረዳሁት ወይንስ አንድ ነገር ነው ያልገባሽ? አንድ ስፔሲፊክ ነገር ከሆነ ላስረዳሽ እችላለሁ። አሁን ነው የገባሁት። ኦኬ እንደሱ ከሆነ ነው ይሄን ቪዲዮ መልሰሽ ማክሰኞ የኔ ዩቲዩብ ላይ አወጣለሁ። ማስረዳውን ከገባሽ ኤትሲ ማርኬት ፕሌስ ላይ እንዴት ገንዘብ እንደምትሰሩ ከገባሽ ሞር ኢንፎርሜሽን በጉግል በዩቲዩብ ልታገኝ ትችላለች። በእንግሊዝ ማለት አይ ቲንክ በአማርኛ የሚሰራ እስካሁን አላገኘውም። እኔ ፐርሰናሊ እንግዲህ እናንተ ከፈለጋችሁ ልታገኙ ትችላላችሁ። ኦኬ ሶ ትንሽ ሰው አስገብቼ ጥያቄ ሲሪየስ ጥያቄ ላለው ሰው ፕሊዝ እዚህ ላይፍ ላይ ማስገባት ፈልጋለሁ። ስለዚህ ለመጠየቅ ከፈለጋችሁ ኢንቫይት ላኩልኝ። ሲሪየስ ጥያቄ ከሆነ ብቻ ስለ ኤትሲ እና ከሌለም that's also fine. እና አሁን ለገቡት by the way ሌላ ትምህርት ከዚህ በፊት ስሰጥ የነበረ ዩቲዩብ አውቶሜሽን፣ ስለ ድሮፕ ሺፒንግ፣ ስለ ኢኮመርስ ይሄ ሁሉ ዩቲዩብ ላይ አለ። አካውንቴን ከከፈታችሁ ታገኙታላችሁ። ትንሽ አይ ቲንክ ኢንስታግራም በተን ስትጫኑ ዩቲዩብንም ያወጣል። ስለዚህ እዛ ፕሌሊስት አለ ላይፍ ቪዲዮስ የሚል ከዚህ በፊት እዚህ ላይፍ ያወጣሁት ቪዲዮዎቹን መልሳችሁ ማየት ትችላላችሁ። ይሄን ላስገባ። ኦኬ ሰው አስገብቼ መልሶ ወጣ። ይሄኛው ሄሎ ይሰማል? ሃይ እንዴት ነሽ? ደህና እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። ሰላም ነው ሁሉ ነገር። ባለፈው ስታስተምሪ ማለት ስለ ድሮፕ ሺፒንግ እንትን ብለሽ ነበርና ዱባይ ሆነሽ እንዴት ላይሰንስ አታውጪ መስራት ይቻላል? ዱባይ ላይ ግዴታ ነው ስላሉ ነው። አንድ ቦታ ላይሰንስ ያስፈልጋል። አንድ ሀገር ማለት እኔ በዱባይ ላይሰንስ መጠቀም እችላለሁ፣ ግን የኒዘርላንድ ላይሰንስን ነው የተጠቀምኩኝ ፎር ኤግዛምፕል። ግን ይቻላል። አይ ቲንክ ስትራይፕ የሚባል ታውቂያለሽ? የፔመንት ቱል ስትራይፕ አይ ቲንክ በፐርሰናል አካውንት መክፈል የሚችል ይመስለኛል።
ዱባይ ውስጥ ነው? አዎ ኦኬ እሺ እና ቼክ እሱ ነው እዛ ላይ ነው ያለን ኦፍ ኮርስ ላይክ እሱን ማገናኘት ከቻልሽ በስትራይፕ እነሱ ገንዘቡን ወዴት እንደሚከፍሉሽ ለማወቅ ነው የሚፈልጉት። ስለዚህ በፐርሰናል አካውንት ኮኔክት ካረግሽ አይ ቲንክ ይሰራል። እሺ እሺ አመሰግናለሁ። ኦኬ ቴንክ ዩ ቻው። No. Okay, next. Hello? Hello. Hi. It's no? Hi. ኦንላይን ኢትዮጵያ ውስጥ ይሰራል ስራው? ኤትሲ ነው የምትይ? ኤትሲ ኢትዮጵያ ውስጥ ይሰራል ማለትሽ ነው? አዎ ኢትዮጵያ ውስጥ ይሰራል። አዎ ማለት መክፈት ትችላላችሁ። ሴለር አካውንት መክፈት ትችላላችሁ። ግን አይ ቲንክ ብዙ ኢትዮጵያዊ ላይክ ኢትዮጵያ ውስጥ የሚኖር ሰው የሚጠቀም አይመስለኝም። ከውጭ ሀገር ላይክ ዓለም ዙሪያ ነው እዛ ሰው ከዓለም ዙሪያ ነው እዛ ላይ ያለ ጀስት ምናልባት ላይሰራ ኢትዮጵያ የሚችለው ውስጥ ኖ ጠይቄ ኦኬ ኢትዮጵያ ውስጥ የሚሰራ ኦንላይን ስራ ምናምን ብዙ ጊዜ አታወጭም እና ለእኛስ ብታወጭልን ብትሞክሪልን። በየወሩ ነው የማወጣ። ምክንያቱም ውጭ ብዙ ኖ በየወሩ ነው የማወጣ። ዩቲዩብ አውቶሜሽን፣ ድሮፕ ሺፒንግ ፎር ኤግዛምፕል ኢትዮጵያ ውስጥም ሆናችሁ መስራት ትችላላችሁ። ከዚህ በፊትም ክሪፕቶ፣ ኤንኤፍቲ እዛም ቁጭ ብላችሁ መስራት የምትችሉ ነገር ነው። ይህን ሁሉ አስተምራለሁ። ከፈለግሽ ኦንላይን ዩቲዩብ ላይ ማየት ትችላለሽ ኢንትረስቱ ካለሽ። ብዙ ኦንላይን ስራዎችን እሰራለሁ ሞክራለሁ እና ብዙ ጊዜ ክፍያው ላይ ነው ችግር የሆነው ፔፓል ምናምን አካውንት ስለሚጠይቅ። ግን ፔፓል ኢትዮጵያ ቁጭ ብለሽ መክፈት ትችላለሽ አሉ ፔፓል አካውንት ያላቸው ሰዎች። ኦኬ እሱ ነገር እርግጠኛ ነው ይሰራል? አዎ እኔ ኢትዮጵያ ውስጥ ያሉ ሰዎች በፔፓል የምከፍላቸው ሰዎች አሉ። አለ መንገድ አለ። ጀስት ማግኘት ነው መንገዱን ማግኘት ነው። ትንሽ ሪሰርች ይፈልጋል። እሺ ቴንክ ዩ አመሰግናለሁ። አይ ቲንክ ወይንም የኔ ኢንተርኔት ነው ወይንም አይ ዶንት ኖ ኢንተርኔት እያስቸገረ ነው። አይ ቲንክ አይ ቲንክ አሁን ደህና ነው። Hello? Hello. Hi, ይሰማል? Hello. Hi, ይሰማል። የኔ ጥያቄ በሰዓቱ አልገባውም ነበርና አሁን አምልጦኝ ነበረ። ዩቲዩብ ላይ ትለቂዋለሽ የዛሬው ነው? አዎ። እሺ። እና ላገኝሽ አልቻልኩም። እንትን ዩቲዩብሽን ፋይንድ አውት ለማድረግ አልቻልኩም። አካውንቴን እዚህ ቲክቶክ ላይ ማግኘት ትችላለሽ። አይ ቲንክ የኢንስታግራም በተን ስትጫኝ ዩቲዩብንም ያወጣል። ከላይ ያለው ማለት ነው ኢንስታግራም ፒክቸርሽ የሚታይበት ማለት ነው። እሱ ኢንስታግራም የኢንስታግራም ሎጎ አለች። ሰም ሪዝን አላየውም እሱን። እሺ እስቲ ፋይንድ አውት አደርጋለሁ።
ወይም እሺ ኢንስታግራምም ላይ ከተከታተልሽኝ ካገኘሽ ዩሮፒያን ሀበሻ የሚል እዛም ላይ ለቃለሁ አዲስ ቪዲዮ ሲወጣ ማለት ነው። ምን ላይ ዩቲዩብ ላይ አዲስ ቪዲዮ ስለቅ ኢንስታግራም ላይም ሼር አደርጋለሁ፣ ግን እዚህም ቲክቶክ ላይም ሼር አደርጋለሁ አንዳንዴ። ኦኬ እሺ ሌላ ጥያቄ ማለት ነው ከዚህ ጋር የማይገናኝህ ርዕስ መጠየቅ ይቻላል? አሁን ኦኬ። ፕሮዳክቶችን ምናምን እያየው ነው እና እንደዛ አይነት እንትን ውስጥ ፕሮዳክት ምናምን ወደ ውስጥ የራሴ ፕሮዳክት እሰራለሁ እና የራሴን የሆነ እንትኖችን እንዴት አድርጌ ማውጣት እንደምችል ወደ ፐብሊክ ወይ እንዴት ከሴለሮች ጋር እንዴት እንደምገናኝ ምናምን አላውቅም እና እሱን እንትን ለማለት ምንም አይገባኝም። እንዴት ነው ኔክስት ስቴፕ የሚሄደው ለመሸጥ? ማርኬቲንግ ላይ ገዢዎችን ለማግኘት ነው ወይንስ? ገዢዎችን ለማግኘት ያ። ስለዚህ የራስሽ እቃ አለሽ ግን አለኝ ለሰው መላክ ማነው ለመሸጥ ትፈልጋለሽ? መሸጥ እፈልጋለሁ። ያ እሱ ማርኬቲንግ ነው። ያው እንግዲህ እቃው ምን እንደሆነ ካላወቅኩኝ የት እንደሚሸጥ ያው ፕሮዳክት ልብስ ምናምን ራሴ ዲዛይን የማደርጋቸው ልብሶች ምናምን ነው። ለምን ኦንላይን ላይ አትሸጭም ታዲያ? የት ነው የምናየው እቃውን? እኮ እሱን አሁን ይሄንን መከታተል የፈለኩት ለዛ ነበር፣ ኦንላይን ላይም ለመሞከር። ግን እንዴት ስቴፖቹን ምን ማድረግ እንዳለብኝ ምናምን ምንም አይዲያ የለኝም። እንዴት መጀመር እንዳለብኝ ምን መጀመር እንዳለብኝ ከየት መጀመር? ማርኬቲንግ ነው። አሁን እኔ ገዢ ከሆንኩ አሁን እኔ ልብስ ፈልጋለሁ ካልኩኝ የት ነው የማየው? የት ነው የማገኘው እቃውን? የት ነው ስለዚህ ነገር የማውቀው? አሁን እዚህ ባላነጋግርሽ እስከ ወዳኛው አላውቅም ማለት ነው። አዎ እኮ እሱን አሁን ለማስተዋወቅ ለማሳየት ከየት መጀመር እንዳለብኝ ምናምን በቃ ምንም እንትኑ የለኝም እና ለዛን አሁን የራስሽን ልብስ የት ነው የገዛሽው? ከየት ነው ያወቅሽው? አሁን ለምሳሌ እኔ ራሴ ቦታ ያንቺን ልብስ መገኘት አለበት ማለት ነው። ያንቺን ልብስ አሁን እኔ ስቶር ሄዳለሁ ላይ ገዛለሁ። ያ ኤግዛክትሊ ያው ይኸውና መልስሽ። ኦንላይን ላይ መገኘት ያለበት ማለት ነው። ኦኬ ይሄንን መጠየቅ እንችላለን። ቀጥታ ፕሮዳክቴን ይዤ ስቶሮችን ይዤ መጠየቅ ይሄንን ትወዳላችሁ ምናምን ማለት ይችላለን። እዛ ቀጥታ ይዤ ማን ይከለክልሻል? ኦኬ ሰው የሚሸጥልሽ ካገኘሽ እዛም መሸጥ ይቻላል። ኦንላይን ላይም ዲስፕሌይ አድርጊ፣ ፎቶውን አሳይ። ላይክ ሶሻል ሚዲያ የእኛ ሰው ወሬ ይወዳል። እንግዲህ ቲክቶክ ላይ ነው ቀኑ ሙሉ የሚውለው። ቲክቶክ ላይ አሳይን። ምንድን ነው የሚለይሽ ከሌሎቹ? ይሄን ሁሉ ማወቅ ፈልጋለሁ። ኦኬ እሺ አመሰግናለሁ ማለት ነው። ኦኬ አመሰግናለሁ በጣም። ኦኬ ቴንክ ዩ። አመሰግናለሁ። ቴንክ ዩ። ቻው። እኔም አመሰግናለሁ። ቴንክ ዩ። ኦኬ የሚቀጥለው ሄሎ ይሰማል? ኦኬ ሁለት ጥያቄ ነው ያለኝ። ኦኬ የመጀመሪያው ስለ ኢትሲ አውርተሽ ነበረ። ኢትሲ ላይ ትንሽ ፕሮግረስ አድርጌ ነበረ። አንዳንድ ነገሮች ዲዛይን አድርጌ ለመሸጥ ሞክሬ ነበረ። ችግሩ ከኔ ጋር ምንድን ነው? ኢንጀነራል እንደው መጀመሪያ ላይ ያለኝ ጥያቄ ድሮፕ ሺፒንግ፣ ኢትሲ፣ ቢትኮይን ትሬዲንግ ብዙ ስታፎች ጀምርና ምንም ፕሮግረስ ያደረግኩበት ነገር የለም፣ ወይ ደግሞ የሆነ ሪዛልት ያየሁበት ነገር የለም እና ከአንቺ የምፈልገው ላይክ አድቫይስ ወይም ሰጀሽን ዩሮፕ ነው ያለሁት። like I'm really dedicated. I want to start something. I'm just wasting my time watching TikTok and doing nothing. Enough for real. I want to do something. አሁን ነገ ጠዋት ተነስተ ጀምር የምትይኝ የሆነ አይነት I don't know from scratch መጀመር የምችለው and I'm ready to invest a little bit in something. እንደዚህ አይነት
ከነዚህ ከድሮፕ ሺፒንግ ከኢትሲ really in the long run result ሊኖረው የሚችል ነበር። I don't know እኔ ማንነትህን ስለማላቅ ምን እንደምትወድ ስለማላቅ like ይሄ ነው ብዬ የምነግርህ ነገር የለም ግን I don't know it makes sense ነው I'm 20 okay የት ሀገር ነው ያለከው Sweden okay and ያንተ ሆቢ ምንድነው like ምንድነው የምትሰራ like daily life ምንድነው ኢንትረስት የሚያደርግህ okay TikTok አልከኝ yeah video games የቲክቶክ ትሬንድን ታውቃለህ ምንድነው ቲክቶክ ላይ ያለ what are you doing ምንድነው ያንተ ሆቢ እስቲ ንገረኝ ትንሽ ቶሎ okay I play video games I code I like Python I code with Python and a little bit of C++ YouTube አያለው TikTok አያለው something like that okay so ያንተ interest online no internet obviously. yes so okay you code coding አሁን የኔ advice እንደዚህ ቶሎ ከሰማውክ ምናልባት ቪዲዮ መስራት ከወደድክ ለምን YouTube automation አትጀምርም like YouTube channel ጀምረክ ቪዲዮዎች እዛ ሰው የሚያስተምረው ምናልባት ስለ ኮዲንግ ወይንም ስለ ትንሽ ሪሰርች ያስፈልጋል ሰው ምን እንደሚፈልግ ምን እንደማይ ኦንላይን እዛ ዩቲዩብ ላይ ማግኘት ከቻልክ ብዙ ቪውስ ያለ ነገር ካየክ ላይክ ከ100,000 actually 500,000 በላይ ወይንም ሚሊየንስ ቪውስ ያለው ቪዲዮ ካየክ ባንተ ኢንትረስት ውስጥ ያለ coding ይሁን video game although video game እኔ አልመክርም because video game በጣም saturated yeah ግን ስለ coding and even video games ከሆነ እነዚህ popular YouTubers አሉ አይደል video game የሚሰሩት for example ስለነሱ ማውራት ትችላለህ እንደ gossip እንደ news ሆኖ ስለነሱ ቪዲዮ ከሰራክ ምናልባት ሰው ማይክ አለ just ይሄ ትንሽ ሪሰርች አድርገህ እዛ ላይ ሰዓትክን ብታሳልፍ ይሻላል የሌላ ሰው ቪዲዮ ከምታይ ገባህ ይሄ አሁን ብዙ ገንዘብ ሊያፈራልክ ይችላል you're 20 you have time እና ትንሽ ገንዘብ አለኝ ያልክ ሰውም ተከራይተክ ማለት ሰዓታቸውን ተከራይተክ like ቪዲዮ ማሰራት ትችላለህ thumbnail ማሰራት ትችላለህ ሌላ ሰውን ማሰራት ትችላለህ ሰዓት እንዲ like እንዲከፍልክ ማለት ነው so ወይንም ራስክ ቪዲዮን ሰርተክ thumbnailን edit ሁሉ ነገር ሰርተክ you can make money on YouTube. Okay. Thank you very much. What about like in terms of drop shipping? And another like I would advise you to start with one thing. Drop shipping ፈልጋለሁ ካልክ drop shipping ሁሉ ነገር ሪሰርች ያስፈልጋል ምንድነው የምትሸጠው ለምንድነው ከዚህ በፊት ጀምረክ ያቆምከው drop shipping ጋጀቶች ነበር እየሸጥኩ የነበረው I was selling trending products like TikTok make me buy it and stuff እንደዛን ስታፎች መሸጥ ጀምሬ ነበር and ለምንድነው ያልሰራ ፕሮዳክቱ ፌል ያደርጋል at some point ወይንም ያንተ ማርኬቲንግ ነው ፌል ያደርጋል yeah I was using organic traffic yeah I was also paying for advertisement here on TikTok, Facebook and Instagram. At some point it fails. Should I just keep pushing maybe on dropshipping? Well, I think no. Listen to the no የሞከርከው 2 months. 2 months is nothing. Yeah. You know, you need more time, ለሱ dropshipping ማለት just like ሁሉ ዌብ ሾፕ አንተ አሁን አንድ ዌብ ሾፕ ለመጀመሪያ ጊዜ ስታይ በሁለት ወር ውስጥ እንደማትገዛ I'm 100% sure ያን ዕቃ like በጣም ፈልጋለሁ ካላልክ በሁለት ወር ውስጥ ማንም ሰው አይገዛም አንድ ሰው ሱቅ ስንት ጊዜ ተመላልሶ አዲስ ሱቅ ሲሆን ስንት ጊዜ ተመላልሶ ነው even በአይናችን በእጃችን የምነካ ዕቃ እንኳን ስንት ጊዜ ተመላልሰን ነው አይተን ከዛም እንገዛ ሁለተኛ ጊዜ it's going to be faster ሶስተኛ ጊዜ you know እምነት ነው You have to build trust. እምነት ከሌለ ሰው አይገዛም ይሄ ነው ማርኬቲንግ እምነት መደራጀት ነው like አሁን ናይክ አዲዳስ እኛን ማሳመን አያስፈልግም ገባክ ይሄን ሁሉ አመት ስለሰሩ ግን አዲስ ብራንድ ልክ እንደ ናይክ ልክ everything ኮፒ አድርጎ የሚሰራ ብራንድ ቢመጣ even ርካሽ ቢሆን ወዲያው አንገዛም because ምንድነው ይሄ ዕቃ
we don't know it. Yeah. So marketing ያስፈልጋል 2 ወር is nothing. Okay. ግን እንጂ ተስፋ አለው አይደል? ራሱን የቻለ ስራ ነው። ከባድ ነው። እኔ እንደ ቀላል ነገር አወራለሁ, but it's very hard, especially በዚህ saturated market. Yeah. ለዚህ ነው ዩቲዩብ ምናልባት ላንተ ይሻላል ያልኩኝ. Okay. እንጂ ግን ድሮፕ ሺፒንግም ተስፋ አለው አይደል? Of course. Yeah. ግን አንተ ያልከው ሁለት ነገር ነው ያልከኝ actually that triggered me. Yeah, 2 ወር it's nothing. Yeah. And popular product already popular ከሆነ oversaturated ከሆነ it's not going to be easy. Yeah. Okay. I think ያንተ strategy more like affiliate marketing ላይ ነው የሚሰራ, like Amazon affiliate for example. እዛ popular የሆኑት ቲክቶክ ነው የሚባየት, ከዛ ወደ Amazon ትልካቸዋለህ, ከዛ በየጊዜ ሰው ሲገዛ percentage ይሰጥካል ማለት ነው. ግን ለአድቨርታይዝመንት ምናምን like you don't have to pay, መክፈል አያስፈልግም. ኦርጋኒክ መሆን አለበት ትራፊኩ, ያለበለዛ just ተራ ቢዝነስ እየሰራክ ነው እና ኦንላይን መኒ ሜኪንግ ነገሩ አይሰራም ማለት ነው. Okay. I understand. And you can easily use TikTok, YouTube Reels, እነዚህ አሉ. በዚህን ጊዜ viral content መስራት is so easy. Yeah. Okay. Thank you. Thank you very much. You're welcome. Good luck. Thank you. Ciao. Okay. ሁሉ ሰውን ማስገባት ፈልጋለሁ ግን ሁሉንም አልችልም. just 2-3 አስገብቼ ወደ አልጋዬ like ወደም በጣም ደክሞኛል. ለማያውቁ 8 ወር እርጉዝ ነኝ አሁን. see. ሰላም Hi, እንዴት ነሽ? እግዚአብሔር ይመስገን። እኔ ጥያቄ የለኝም ግን ቅድም ስለ ኢቲሲ ስለጠየቀችው ልጅ መልስ ልሰጣት ፈልጌ ነው። ኢትዮጵያ Okay, መልሽ ኢትዮጵያ ሁኜ መስራት ሆፕፉሊ ትኖራለች ይመስለኛል። ያለበለዛ መልሳ ይሄን ቪዲዮ ካየች ልትሰማ ትችላለች. ከኢትዮጵያ ሁነሽ ኢቲሲ መስራት አትችይም፣ ግን ከውጭ ዱባይ ወይ ኢሮፕ ወይ ደግሞ አሜሪካ ሰው ካላት የነሱን አይደንቲቲ ዩዝ አድርጋ ሽክን ከዛ መሸጥ ትችላለች። ግን ኢትዮጵያ ውስጥ እስናት አይፈቀድም ኢቲሲ ቀጥታ ለመሸጥ። ዱባይም አይሰራም ባይ ዘ ዌይ። ግን አሁን እንደ ውጭ ሀገር አካውንት መክፈት ለእናንተም ይቻላል ኢትዮጵያ ውስጥ ላላችሁ ማለት እንደ ሬቮሉት የሚባል ባንክ አለ N26 ወይንም ፔፓል መክፈት ትችላላችሁ ከዛ ቁጭ ብላችሁ። ግን ይሄን ትንሽ ሞር ሪሰርች ያስፈልጋል። ላይክ እንደዚህ ነው የሚሰራ ማለት ገና አልችልም። እኔ እዛ ኢትዮጵያ ቁጭ ስላላልኩኝ በደንብ ልመክራችሁ አልችልም እንዴት ምን አይነት ስቴፕስ መወሰድ እንዳለበት። እነዚህ ኢንተርኔት ባንኮች they are trying to be international. ስለዚህ it's really ሬቮሉት አሁን በጣም እያደገ ነው። ሬቮሉት ይኸው እኔም ከፍቻለሁ እዛ ሬቮሉት። እሱን አምና ሹር እንደሚሰራ ግን እኔ ኢቲሲ ላይ ስለምሰራ ነው ከኢትዮጵያ ነው የምሰራው። በጣም ጥሩ። እንዴት ነው የምትሰሪ? እስቲ ትንሽ አስረጅን ከተቻለ። እኔ እንኳን ከኢትዮጵያ ዕቃ እያመጣሁ እዚህ አሜሪካ ውስጥ ነው የምሸጠው። ኦኬ፣ የኢትዮጵያ ዕቃ ማለት ነው? ላይሰንስ ምናምን አውጥቼ ነው የምሸጠው ኢቲሲ ላይ አማዞን ላይም and I also have like my own website Shopify create አድርጌ ማለት ነው። Okay. I also have that and ከቻይና ድሮፕ ሺፒንግ ይሰራለሁ ግን it didn't really work ገና አሁን ነው የጀመርኩት። Okay. እንትን እዛ ኢትዮጵያ ነው ያለሽው አይደል? ነው አሜሪካ ነው ያለሁት። Okay. Because ኢትዮጵያ ውስጥም ያሉ ሰዎች በአሜሪካን ኤምባሲ ወይንም በአውሮፓ አገር ኤምባሲ ድርጅት መክፈት ትችላላችሁ። Like it's a possibility. ግን it's not like easy ልክ እንደኛ ወይ እንደ አንቺ it's not
ኢዚ አይሆንላቸውም ኢትዮጵያ ላይ የሚኖሩ ኖ አሜሪካ ላይሆን ይችላል ግን እስቲ ኢስት አውሮፒያን ሀገሮች ላይ ምናልባት it's አሉ easier የሆነ ሀገር እንደ ሃንጋሪ ወይንም እንደ ፖላንድ ሊቀል ይችላል ገባሽ ከአሜሪካ ምናልባት anyway ግን ሪሰርች ይፈልጋል ይሄ ነገር ያ ድራፕ ሺፒንግ ሲሰሩ መስናት እንደዚህ ቲክታክ ላይ እንደሚወራው ኢዚ አይደለም ሰፕላየር ሲመርጡ ሞር ሪሰርች መስራት አለባቸው መሸጥ የሚፈልጉትን ነገር of course ሞር ሪሰርች ሰርተው መርጠው ብዙ ጊዜ የሰው ችግር just አንድ ነገር አይቶ አንድ ባንድ ኮፒ ማድረግ ነው ግን ብዙ ጊዜ እኔ የምለው ስትራቴጂውን ነው እንጂ ኮፒ የምናደርገው ያ ሰው ያለውን አንድ ባንድ ኮፒ ማድረግ አይሰራም never that's so yeah hopefully I answer her question thank you ጥሩ ነው ቀጥይበት thank you አመሰግናለሁ yes okay thank you ciao በጣም ጥሩ advice Hi, እንዴት አመሸሽ? ሰላም ነው? ነው አለን እግዚአብሔር ይመስገን። Actually, I'm really a fan of you, especially Gulf News ላይ የወጣውን ኒውስ አይቼ በጣም I'm surprised. thank you አመሰግናለሁ እና yeah, congrats. Actually, እኔ በጣም simple question ነው. I was in Dubai and currently ሌላ ሀገር ነው ያለሁት. እና I saw your fashion brand which is a plus size and it's kind of really interesting ነው እና ኢትዮጵያ ኤክስፓንሽን አስበሻል ወይ ምናልባት እና ፋሚሊ ሜምበሮች ስላሉ እዛ ምናልባት ፓርትነር መሆን የሚችሉ ከሆነ ምናልባት እንደ ፓርትነር እንደ ምንድን ነው የሚባለው ይሄ ፍራንቻይዝ አድርጎ ሾፕ ምናምን ለመክፈት እያሳደግኩት ነው ግን ኢትዮጵያ ውስጥ ይሸጣል ኢትዮጵያ ውስጥ የሚለብሱ ሰዎች አሉ ግን አሁን ኤክስክሉሲቭ ነው ገና እና ኦፊሻል ላንች ማድረግ ገና ይገባኛል ማለት በሱቅ ውስጥ ምናምን ግን ከኛ መንግስት ጋር መታገል ቀላል አይደለም ላይክ ከውጭ እናንተ ኢትዮጵያ ውስጥ እያላችሁ እንደምትታገሉ እኛም ከውጭ ሀገር ቢዝነስ ለመስራት ኢትዮጵያ ውስጥ እንታገላለን ምን መሰለሽ አሁን የኔ ፋሚሊ ሜምበር እኔ አክቹሊ እኔ አይደለሁም እዛ ያለሁት ሆነስትሊ እህቶች አሉኝ እዛና የምታውቂው ነው ኢትዮጵያ ወርክ ኢንቫይሮንመንት ብዙም አመቺ ስላልሆነ የተቀጥሮ ምናምን ለመስራት ጀስት እንትን ለማድረግ ነበር ሊንክ ለማድረግ ካንቺ ጋር ያሰውታት እኔም እዚህ ሰፖርት አደርጋለሁ ጀስት እነሱም ካንቺ እንትን እያሉ ፍራንቻይዝ አድርገው ወይም ደግሞ somehow by enemies እንደዛ እንዲሰሩ ፈልጌ ኦኬ ምናልባት ከተጀመረ ነው ካልተጀመረ ምንም ማድረግ አይቻልም ነው ሐሳቡ ጥሩ ነው ለአሁን ገና እዛ ላይ አይደለውም በዛ ላይ አሁን ራሴ 8 ወር እርጉዝ ስለሆንኩኝ ሰዓቱ የለም እንደዚህ ግን ኢቨንቹሊ ማደግ እንደምፈልግ አውቃለሁ ኢትዮጵያ ውስጥ so why not ለፊውቸር ሊሰራ ይችላል ግን አሁን ከወለድኩኝ በኋላ የኔ ፎከስም እዛ ኢትዮጵያ ላሉ ሴቶች ወይንም ወንዶች የራሳቸው ፋሽን ብራንድ ጀምሮ ቢሸጡ ይሻለኛል የኔን ከሚሸጡ ማለት ነው I think አሁን እንዳልከው አገሩ የሚያስፈልገው ሰው ስራ መስራት ነው so እዛ ላይ ነው ፎከስ ያለኝ of course የኔንም እቃ እሸጣለሁ yes ግን እሱ ከኔ ውጪ ማንንም አይበጅም ማለት ነው አክቹሊ ያው ኤክስፓንድ ለማድረግ ያክል ነውና ምክንያቱም ከመጀመሪያው ጀምሮ ፕሮሰስ አድርጎ ለመስራት አስቸጋሪ ነው ለመናገር ኢትዮጵያ ውስጥ አምርቶ እንትኖችም ስላለው የትም ቀላል ከዚህ ታይቼ ነበረ አገር የለም ግን አንዳንድ ጊዜ ሁኔታውን እናውቃለን of course ኢትዮጵያ ውስጥ ግን ከዛ ውጪ ላይክ በትንሹ ሰው መጀመር መልመድ አለበት ወዲያው ድርጅት ከፍቼ እዛ ቦታ ባንድ ወር ውስጥ መድረስ ፈልጋለሁ የሚል ነገር ሰው መተው አለበት በትንሹ መጀመር ያው ግዴታ ነው እና ሰው ስራውን መናቅ የለበትም because እንደዚህ መቀጠል አንችልም ሀገራችን ውስጥ at least
እውነት ነው። ከዚህ በፊት አንድ ኤክስፔሪንስ ነበር። የሆነ የካልሲ ማምረቻ ነበር ኢትዮጵያ ውስጥና አይ ቲንክ ታዋቂ ኢንቨስተሮች ነበሩበት ቦታው ላይ። አንፎርቹኔትሊ ይሄ የዶላር ክራይሲስ ሲመጣ እሱም ቀረና አሁን አሁን ኢትዮጵያ ውስጥ ፕሮዲውስ አድርጎ ለመሸጥ ትንሽ ያስቸግራል። እንደምታውቂው የዶላር እንደሚሰማው የዶላር እጥረት ምናምን ሌሎችም ኢቭን ቤዚክ የሚባሉ ነገሮች አስቸጋሪ ስለሆኑ ግን አትሊስት አሁን ጀስት እንዳንቺ አይነት ሰፕላየር ካለ ምናልባት አንቺ ሰፕላየር ከሆንሽ ብዬ ነው ያን ጥያቄ ጠየቁሽ። ሰፕላየር ካለ አትሊስት ኢምፖርት አድርጎ በተመሰለ መልኩ የራሳችን ፋክቶሪ ስላለን ነው እኔም ያሰብኩት። እንደዛ ነው። እኔም የራሴ ፋክቶሪ አለኝ ሁሉም ጋር ልትደርሺ ምናልባት ጊዜ ሊወስድብሽ ስለሚችል ሁሉም ጋር ለመድረስ አትሊስት አንቺ እንትን እስክትል የተለያዩ ቅርንጫፎችን እስክትከፍቺ ሰማው የሆነ ኤሪያን ከቨር ያደርግልሻል በሚለው ነው። ምናልባት ሊንክዲን ካለሽ በዛ ብንገናኝ ደስ ይለኛል። አለኝ ሊንክዲን ስሜ ነው ካለሽ ከነሳ ሙሉነ አይ ቲንክ ብዙ የሉም በእኔ ስም ስለዚህ ልታገኘኝ ትችላለህ። ጥሩ እንግዲያው በቃ በዛው ወይም ምናልባት ሜሴጅ ዴም ልክልሽና ምናልባት ማውራት ከቻል እስኪ ጀስት ለማለት የምፈልገው አሁን ኦፍ ኮርስ የኔን ልብስ እዛ ሄጄ መሸጥ እችላለሁ፣ ግን ሁኔታውን ስናይ እሱ አይደለም ሰው የሚያስፈልገው ውድ ልብስ አይደለም አት ሞመንት ገባክ። አንዳንድ ጊዜ ሲቹዌሽኑንም መረዳት ያስፈልጋል። የፈለገ ቢዝነስ ውስጥ ቢሆንም ሰው ሲቹዌሽኑ ካልተረዳ ሰው ያለበት ሁኔታ ካልተረዳ አይሰራም። ግን በፈለገ ላይክ አሁን ዩክሬን እና ራሻ ጦርነት ነው እና አም ሹር አንዳንድ ኢንቨስተርስ ይሄ ጦርነት እስከሚጨርስ መጠበቅ አይችሉም። ቢካዝ ዋይ እዛ ገብቶ ወዲያው ፎር ኤግዛምፕል ይሄ ቤት የሚሰሩ ሰዎች ባንክ ውስጥ የሚሰሩ ሰዎች አሁን እዛ ኢንቨስት ለማድረግ በጣም ነው የሚገበገቡት። አም ሹር ሁሉ ሲቹዌሽን ኦፖርቹኒቲ አለው። ኢቭን የኢትዮጵያ ሲቹዌሽን የፈለገ ቢያሳስን ሲቹዌሽኑ ኦፖርቹኒቲ ይፈጥራል። ያን ኦፖርቹኒቲ ነው አይተን መጠቀም ያለብን እና አሁን ገባት ውድ ልብስ ሰው እዛ ላይ አይደለም ያለው። ይሄ ለግዠሪ ነው። ሰው ሲዝናና ኑሮ ሲመቸው እዚህ ላይ ይገባል። ግን አሁን ሰው ምንድን ነው የሚፈልገው ብለን ስንገነዘብ ቅድም እንዳልኩኝ አንዱ ስራ ነው። አይሚን እዚህ ላይፍ ወጥቼ እንደዚህ የማስተምርበት ምክንያት ለሰው ኦፖርቹኒቲ እንዲሆን ነው እና አንድ ሰው እንኳን ኑሮ በዚህ ቢሻል አትሊስት የኔ ጎል ተሳካ ማለት ነው። ዴፊኒትሊ ሰው እንደዚህ ብለን ነው ኦፖርቹኒቲውን የምንፈልገው ማለት ነው። ሰው በኋላ ስራ ካገኘ ገንዘብ ያገኛል፣ ገንዘብ ካገኘ ልብሴን ይገዛል። ሲምፕል። ምንም የሚያጠራጥር ጉዳይ አይደለም። እውነት ለመናገር በጣም ጀስት ለመጨረስ ለመውጫ ያክል አይ ሪሊ አፕሪሺየት ዩ ብዙ እንትኖችን ፑሽ ታደርጊያለሽ ሰው ስራ እንዲሰራ ሶሻል ሚዲያን ከመዝናኛ ባለፈ እንዲጠቀመው አክቹሊ እና በጣም በርቺ። እንግዲህ በሰላም ተገላግለሽ ደግሞ በሙሉ ኃይልሽ ወደ ቢዝነስ ትመለሻለሽ ብዬ ተስፋ አደርጋለሁ። አመሰግናለሁ። እሺ ሰላም እንደምን አለሽ? ደህና እንዴት ነሽ? አለሁልሽ። እንዴት ነሽ? የረጅም ጊዜ ደህና ነኝ። አይሻለሁ ለማመስገን ነው አሁን የገባሁት። ሳራ እባላለሁ። የምትሰሪው ነገር በጣም ጥሩና ደስ የሚል ነገር ነው። ያንን ለማመስገን ነው የገባሁት። ለምን አውቃለሁ ምን ያህል ማለት ልጆች አሉሽ፣ ስራ አለሽ እና በጣም ብዙ የምታረጊው ነገር ደስ ይላል። ለዛ ነው። ሌላው ደግሞ አሁን ልጁ ምን ራሱ ከሚያወራው ተነስቼ እኔ ኢትዮጵያ ውስጥ አሜሪካ ውስጥ ነው የምኖረው፣ ግን ቢዝነስ አለኝ። እኔ ኢምፖርት አደርጋለሁ የራሴን ሳይሆን የወንዶች ቡቲኮች አሉኝ። ጥሩ እየሰራሁኝ ያለው እስካሁን ድረስ ማለት ነው። ግን የራሴን አሁን ክሎዚንግ ላይን መስራት እፈልጋለሁኝና በጣም አይዶን ነው እንግዲህ በዛ በኩል ልትረጂ ምቺ ከሆነ በጣም ደስ ይለኛል። ያ ኦፍ ኮርስ እንዳልኩኝ የራሴ በኮቪድ ጊዜ የራሴ ልብስ ፋብሪካ ገዝቼ ነበር። ያኔ እንግዲህ ፋብሪካዎች ብዙ ሲቸገሩ
ሲወድቁ በርካሽ ገዝቼ አሁን የራሴን ክሎዚንግ ላይን ምናምን አለኝ። ግን የሌላ ሰውንም መስራት እንችላለን። ግን ያው ቅድም እንዳልኩኝ አሁን እርጉዝ ስለሆንኩኝ አክቲቭ ልገኝ አልችልም። ቢካዝ በ2-3 ሳምንት ውስጥ እንደዚህ መውለድ ስላለብኝ ስለዚህ እስከወለድኩኝ በኋላ ስሞል ግሩፕ ሜንቶርሺፖችን ጀምራለሁ እና አንዱ የራሳቸው ብራንድ ለሚፈልጉ ሴቶች ወይም ወንዶች አግዛቸዋለሁ ብዬ ነው። መልካም በቃ በጣም ደስ ይላል። ያው ዩቲዩብሽንም አያለሁ አንዳንዴ እና ያ ጀስት ኢንስታግራም ላይ ተከታታይ እኔ ሞስትሊ አክቲቭ ኢንስታግራም ስቶሪስ ላይ ነው። ግን እዚህ መልቀቅ ሞክራለሁ ካረሳው። ምንም ችግር የለም። መልካም እድል። እንኳን ደስ አለች። ቴንክ ዩ ደስ ይላል። እንግዲህ አመሰግናለሁ። እግዚአብሔር ሰላም ይገላግልሽ። ባይ ባይ። ኦኬ ቴንክ ዩ ቻው። ኦኬ አንድ አስገብቼ አይ ቲንክ ይበቃል። አሁን በጣም ደክሞኛል ሆዴ። ሄሎ ሰላም ሰላም፣ እንዴት ነሽ? ደህና፣ እንዴት ነህ? ሰላም ይሰማል? ሄሎ አይ ቲንክ ይቆራረጣል ኢንተርኔቱ። ሄሎ ኦኬ፣ ያለበለዛ በኋላ ግባና ጠይቀኝ እስቲ። ይሄ ሄሎ ጤና ይስጥልኝ። ጤና ይስጥልኝ። ጤና ይስጥልኝ እመቤት፣ እድሉን ስለሰጠሽኝ መጀመሪያ አመሰግናለሁ። ብዙም ጊዜ ባይሆን አልፎ አልፎ እከታተልሻለሁ። ኤኒዌይ እኔ ቢዝነስ ውስጥ ስላለው ነው አሜሪካን ሀገር ካሊፎርኒያ ነው የምኖረው ሎስ አንጀለስ። ብዙ ጊዜ ይሄ ድሮፕ ሺፒንጉ የምናምን የሚሉት ነገር በጣም ብዙ ሰዎችን ኮንፊውዝ እያደረገ ነው። እኔ አማዞን ላይ ያለኝ፣ ወልማርት ላይ እሰራለሁ፣ ኢቤይ 2 አካውንት፣ መርካሪ፣ ፖሽማርክ፣ ኤትሲ ምናምን ባሉትን አውቃቸዋለሁ እና ሾፕፋይ እንደዛ አይነት ነገሮች አሉኝ። እና ምን መሰለሽ ልልሽ የፈለኩት እኔ ሁሉንም እሰራለሁ ማለት ሳይሆን ሰው ቀጥሬ አሰራለሁ። ኦኬ፣ ሰው ቀጥሬ አሰራለሁ ስልሽ ምን ማለት ፈልጌ መሰለሽ ከፊሊፒንስ ሆነው ይሰሩልኛል። ሚኒመም ሪኳየርመንት ኮምፒውተር ሳይንስ ሲሆንና ከዛ ኤጁኬት አድርጌያቸው ያንን ስራ ይሰሩልኛል። ቴክኒካሊ አም ኖት ዱይንግ ኤኒቲንግ። በጣም በሚገርምሽ ደግሞ ዋጋቸው የሚገርም ነው። Yes. 250 አንድ አካውንታንት አለኝ፣ እሱ $3 ነው የሚከፍለው። የተወሰነ ሰዓት ነው፣ ያው ፓርት ታይም ነው የማሰራቸው። ኤኒዌይ ቱ ሜክ ኢት ሾርት ድሮፕ ሺፒንግ የሌለንን እቃ መሸጥ ማለት ነው። በቃ በትክክል አማርኛ ምን ልልሽ ፈልጌ ነው። እኔ አማዞን ላይ አንደኛው አካውንቴ ቶታሊ ድሮፕ ሺፒንግ ነው የማደርግበት የነበረው። what happens is ሌላ ጋር ያለ እቃ ሌትስ ሴይ አንድ ጫማ ወልማርት ይሸጣል፣ ያ ጫማ 30 ብር። እኔ እቃውን ቴክኒካሊ ሳልገዛው ልክ እንዳለኝ ሆኜ አማዞን ላይ ሄጄ ፒክቸሩን አድርጌ ዲስክሪፕሽኑን አድርጌ ይሄ እቃ አለኝ እላለሁ። ልክ ገዢ ሲመጣ እኔ ሄጄ ከወልማርት ያንን እቃ እገዛና ገዢ ከከፈለኝ በኋላ ወልማርት ሄጄ ገዝቼ ያንን እቃ በአድራሻው ሽፕ አደርግለታለሁ። እቃውና እኔ ፊዚካሊ አንተዋወቅም። ኦኬ Yeah. እና ምን ልልሽ ፈልጌ ነው የሌለንን እቃ መሸጥ ማለት ነው። እንደ ሜን ታይም ምን ይሆናል መሰለሽ በጣም ብዙ ወደ 80-90 ኦርደርስ ምናምን መጣበት ጊዜ አለ እና what happens is እቃው አንዳንዴ it just run out of stock። ልክ ገዢ አግኝቼ እኔ ገንዘቡን ተቀብዬ 20 ብር ሰርቼበት ሄጄ ወልማርት ልገዛ ስል እቃው ሶልድ አውት ይላል። that's a big violation አማዞን ላይ ሲጀመር አማዞንም ወልማርትም የትኛውም ካምፓኒ ድሮፕ ሺፒንግ አይፈቅድም። it's a violation, a big no ነው እና በሰው ድሮፕ ሺፒንግ ሲል ስለምሰማ እንደዚህ አይነት ቀላል አይደለም። ከዛ ኦልሞስት አሁን ወደ 3 አመቴ ነው እየሰራው ያለሁት። ምን ችግር አለው መሰለሽ
ራሳቸውን የቻሉ ካምፓኒዎች አሉ ድሮፕ ሺፒንግ የሚሰሩ ማለት it's a giant company they have different products የነሱ ፕሮዳክት ነው የሚሸጨው ከነሱ ከሆነ አማዞን ይፈቅድልሻል ግን ይሄ ከሪቴል ስቶር ገዝተሽ የምትሸጫቸው እቃዎች አሉ ልክ ሳይኖርሽ እንዳለሽ አርግሽ ዲስክሪፕሽን ሰርተሽ ምናምን እሱ እንትን የሚል ወርዝ የሚያደርግ አይደለም እና ድሮፕ ሺፒንግ ላይ በጣም ተጠንቀቁ አንደኛው አካውንቴ እንደውም ዘግተውብኛል because of that ይሄ ድሮፕ ሺፒንግ ማድረግበት ላይ ምንም ኤክስኪውዝ የለም ሎየር ኦልሞስት ወደ 1000 ብር ሎየር ከፍዬ ሁሉ ብዙ ተሟግቼ አንድ እድል ሰጥተውኝ ሁለተኛም ሰርቼበት ነው እንትን ከዘጉት በጣም ከባድ ነው it's so hard እንደገና ያንን እንትን ለማስከፈት ማለት ነው ሌላው ብራንድ አውርተሻል ብራንድ እኔ ብራንድ አለኝ እዚህ ሀገር ግን ብዙም አልሰራውበትም ብራንድ ሴኩር አድርጌ እንዲያውም የሆነ ሰው ተጠቅሞበት ሁሉ ክስ ላይ ነው ያለነው anyway ብራንድ እዚህ ሀገር ያለውን ብራንድ ነው በጣም ሲሪየስ ናቸው ግን you can have your own ፕሮዳክቱ እጃችሁ ላይ ሆኖ ነው አሁን ለምሳሌ ቀደም ያልኩሽ ነገር አለ 10 ጫማ ገዝቼ ቤት ያስቀምጬ ኦኬ ሺፒንግ ኮስት አለኝ ያ ወርዝ ያደረገ ምክንያቱም ቀደም ያልኩሽ ምንድነው ከአማዞን ሰው ዕቃ ሲገዛ ከኔ እኔ ሄጄ ከወልማርት ነው የምገዛው ወልማርት ለሰዎቹ ሲልክ ሺፒንግ ነን ቻርጅ ያደርገኝ ፍሪ ሺፒንግ ነው የሚያደርገው ግን እኔ ዕቃውን ገዝቼ ባመጣ እና ሰዎች ሲገዙኝ እኔ ያንን ልላክብል ሺፒንግ ኮስት አለኝና ፕሮፊት ማርጂኔ በጣም ሎ ነው የሚሆነው ያ እና ምን ልልሽ ፈልጌ ነው አንዱ ዲስአድቫንቴጅ ነው እሱ ነው ሌላው ደግሞ ዕቃ ተገዢና ለምሳሌ 10 ጫማ ገዝተሽ ያንን አድቨርታይዝ አድርገሽ ባይ ዘ ዌይ it's not as such አማዞን ላይ ብቻ ስላስቀመጥሽው ዕቃው ይሸጣል ማለት አይደለም ብዙ ስራ አለው ይሄ ፒፒሲ የሚሉት አለ አድቨርታይዝ የምታደርጊው ስፖንሰርድ አድርገው ፍሮንት ፔጅ ላይ የሚያደርጉት ነገር አለ ሰው ጫማ ብሎ ሲገዛ ያኛው ፖፕ አፕ እንዲያደርግ ምናምን anyway ዲቴል አልገባም እሱ በጣም ብዙ ስራ ያለው ነገር ነው እና ይሄንን ነገር ኢትዮጵያ እኔ ለነዛ ሰዎች በሰዓት $2 ከምከፍል ኦኬ ኢትዮጵያ ወስጄ ብዬ ሞክሬው ብዙ ሰዎች ብዙም ፋሲኔትድ አይደሉም በቃ እንትኑም የላቸውም እሱ ነው ሳረሳው ደግሞ ቅድም አንድ ልጅ ያወራሽ ነበር ስለ ኮምፒውተር ስኪል አለኝና ድሮፕ ሺፒንግ ኤትሲ ምናምን ብሎ ነበር እሱ ደግሞ ምን ይባላል ለመስሽ ፋይቨር የሚባል አለ fiverr.com ይባላል እንዲህ አይነት የኮምፒውተር ስኪል ያላቸው ሰዎች ራሳቸውን እዛ ላይ አድቨርታይዝ አድርገው የሚገርምሽ ብዙዎቹ ናይጄሪያን ፓኪስታኒ ኢንዲያንስ እኔ ብዙ ከዛ ላይ ሃየር አደረግ ነበር ዌብሳይት ዲዛይን እንዲያደርጉልኝ any technical issues ሲኖርብኝ even ይሄንን ድሮፕ ሺፒንግ ስሰራ ተከስሼ እዛው እነሱ ሲስተሙ ስለሚያውቁት ራሳቸው በርካሽ ሁሉ እየገዛው እንትን ነበር እና እንዲህ ቴክኒካል ስኪል ያላቸው ሰዎች ፋይቨርን ቢጠቀሙና ራሳቸውን እዛ ላይ አድቨርታይዝ ቢያደርጉ በጣም በሚገርም ዋጋ ጥሩ ስራ ይሰራሉ ስፔሻሊ ኢትዮጵያ ያሉ ሰዎች ያ ስለዚህ ነገር ከዚህ በፊት ሁሉ አስረድቼ ነበር አለ ኦፕሽኑ እሱማ ግን I think የሱን ሲቹዌሽን ስሰማ ስዊድን ነው የሚኖረው በጣም ሀብታም ሀገር ውስጥ ነው የሚኖረው I don't think ለሱ ፋይቨር የሚሰራ አይመስለኝም ግን he can I mean why not by the way የሚገርምሽ ነገር እዚህ አሜሪካን ነጮቹ ራሳቸው ይሰራሉ እዛ ዌብሳይት ላይ ገብተሽ አሜሪካ ያለበት ቦታ እና ስዊድን it's not the same ገባክ እዛም ስዊድን ላሉትም የሚፈልጉ ይኖራሉና of course not only Sweden anywhere in Europe why not option no just you know እሱ የፈለገውን መስራት አለበት ግን ከሁለት ወር በኋላ ካቆመ ሁሉ ነገር like fail ያደርግ ነው ማለት ነው because አንተ እንዳልከው promotion ሁሉ ነገር it's going to take time especially organically ማደግ የሚፈልግ ሰው I think at least አንድ አመት መሞከር ያስፈልጋል በኦርጋኒክ መንገድ ብቻ ማደግ የሚፈልግ so I think it all takes time and አንተ ያልከው it's correct ግን በድሮፕ ሺፒንግ አሁን እኔ የሰራሁት mostly directly ከቻይና ነው and ቻይናዎች like አንዳንዶች ኮምፓኒዎች specifically ለድሮፕ ሺፒንግ ብሎ የተሰሩ አሉ ቱል አለ በሾፒፋይ ያን ቱል ዳውንሎድ ካረግ በነሱ ኢንቨንቶሪ ካለቀ እቃው ያንተም ዌብ ሾፕ ላይ ያልቃል አውቶማቲካሊ so exactly የምትይኝ ገባኝ ብዙ መንገድ አለ
አለኝ ቆንጆ ዌብሳይት እንትን አለኝ አክቹአሊ እሱስ ካነሳሽው አይቀር ምን አለ መሰልሽ ሶፍትዌር እገዛለሁ ኮስሚ ላይክ ጥሩ እንትን ነው 59 ብር ነው በወርም ከፍሎና ምን ያደርጋል መሰልሽ ልክ አሁን አንቺ እንዳልሽው ዎልማርት ያቃ ሶልድ አውት ሲሆን አውቶማቲካሊ it just turned off my Amazon account ያደርገዋል ያን ፕሮዳክት ያን ፕሮዳክት ሶልድ አውት ያደርገዋል እሱ ተለየ ቆንጆ ሶፍትዌር ነው በሱ ትጠቀሚያለሽ ግን sometimes ሊያመልጥሽም ይችላል እና የሆነ ተወሰነ ዋርኒንግም እንትን ክሊክ ሊያደርግብሽ ይችላል the other thing ደግሞ ድሮፕ ሺፒንግ ምልሽ ሁሌም ሰው በቃ እንትን ነው በአንድ ነገር ላይ ያን ስለዛ ነገር ዲቴል ሪሰርች መደረግ መቻል አለበት yes the other disadvantage ደግሞ like ያ ሰውዬ ገዛሽ ከወልማርት ላክሽለት ያ ጫማ ሰውየው ላይ ወደው ይችላል ሲመልስ ወልማርት ቻርጅ ያደርግሻል እንትን ሺፒንጉን የሺፒንጉን ኮስት ያደርግሻልና ሌላ ፕሮፊት ሎስ ኢንከር ታደርጊያለሽ እዛ ላይ እንደገና ያን ዕቃ ደግሞ መልሰሽ ለካምፓኒው ለመመለስ ደግሞ ሌላ ሺፒንግ ኮስት ያደርግሻል እና ላይክ ጥሩም ጎን አለው የሚጎዳም ጎን አለው ያንን ሪስክ ወስዶ ነው ማነው ሶፍትዌር ያለኝ ሰው አለ ኦኬ ሶፍትዌሮች ብዙ አሉ እጽፋለሁ after this conversation የሚያስፈልገው ከሆነ ሌላው I don't mind ባሳይሽም transaction for the last 2 years ምንም እንትን አይደለም ግን ስራ ይሰራል ግን ሪስክ ነው ኤትሲ እኔ አሁን አንድ ነገር ኤትሲ ላይ በጣም ቆንጆ ስራ አለ ኤትሲ ምንድነው ዋናው አላማው እንትን ነው ይሄ ሃንድ ሜድ የሆኑ እቃዎችን የሚፈልገው እና ብዙ ጊዜ በጣም ቆንጆ ስራ ነበር የምሰራው በጣም ሞዶ ኤትሲ ነው ከሁሉም እና ምን ችግር ተፈጠረብኝ እኔ አንድ ፊሊፒኖ ቀጥሬያት እሷ ነች በቀን 20-30 ፕሮዳክት አስገባልኛለች እና ስታስገባ የሆነ የምግብ ነገር ቀላቅላ አስገባች አውቃ ይሁን ሳታውቅም most probably ሳታውቅ ይሆናል እና እንዴት እንደዛ አይነት ነገር ትሸጣለህ ብለው ዋርኒንግ ሰጥተውኛል በጣም ከባድ ዋርኒንግ ተወሰነ ጊዜ ዘግተው ነው እንትን ያሉት እና ይሄ ሁሉ ሪስክ አለው ይሄ ድሮፕ ሺፒንግ መስራት የሚፈልግ ሰው ካለ እነሱ ራሳቸው እዛ ፊሊፒንስ ያሉት ኤጁኬት ያደርጉ በጣም የሚገርም እውቀት ነው ያላቸው እኔ አውሽ ኢትዮጵያ ውስጥ እንደዚህ አይነት ኖሌጅ ኖሯቸው እዚህ የሚያሰሩ በሙሉ እዚህ ሀገር የሚሰሩት ከፊሊፒንስ ጋር ነው እኔ የሚገርም ሰው ነበርኝ በቃ ምንም ዞር ብዬ ማላየው ኤቭሪቲንግ ሰርቶልኝ በደንብ ቻርጅ አድርጎ ፕሮፊት ማርጂንን ሰርቶ የሚገርም ስራ አለና እሱም እዛ ላይ የተወሰኑ የሚፈልግ ሰው ካለም I don't mind to drop it off on your እንትን ኮንታክት ማድረግ ይችላልዋል በጣም ኖሌጀብል ናቸው የሚሸጥ ያቃሉ ገና ደውለሽ ኢንተርቪው ታደርጊያቸው ነው በቃ ድሮፕ ሺፒንግ ነው ፕሮዳክት ነው የሚሸጠው ብራንድ አለ ምናምን ብለው በቃ ሰራዋለሁ ነው የሚሉት የሚገርመው ነገር በሰዓት 2 ብር 3 ብር ነው ማክስ የከፈልኩትና ደሞ ሲሰሩ እነሱ ለ4 ሰዓት ቀጥሬያቸው ቀኑ ሙሉ ሲሰሩ ነው 8 ሰዓት 9 ሰዓት ሲሰሩ ያያቸዋለሁ እና እኛ ሀገር ግን ቢሆን ጨምር ምናምን ሊባል ይችላልና ማንንም ሰው ላይቭም ማሳየት ይችላልው at some point ማንንም ኮንታክት ቢያደርገኝ I'm happy ምክንያቱም ኢትዮጵያኖች ቢሰሩት ዱል የምለው ነገር ነውና የትም ሀገር ሆኖ የሚሰራ ነው it's so profitable risk አለው ራሳችን ደግሞ every day educate ማድረግ አለብን መጀመሪያ አማዞን ላይ ለመስራት የአማዞንን ህጎች በሙሉ ጠንቅቆ ማወቅ መቻል አለብን እንጂ ዝም ብሎ ሁላችንም ምን በቃ ሸጬ ያተርፈኛል ከቻይና በ3 ብር አምጥተ እዚህ 40 ብር ትሸጣለህ ትርፍ ታገኛለህ የሚባል ነው ብዙ ጊዜ የምሰማው it's not true it's totally not true no reality እና theory አዎ በወረቀት አዎ ግን በሪያሊቲ it's different yes it is different እኔ ብዙ ቃን ደግሞ ማስመጣ ነበር ከቻይና እቃዎች አምጥቼ ያው ዲል ታደርጊያለሽ by the way ብዙው ያው ሮጦ ደግሞ እንትን ነው ምንድነው ይሄ አሊባባ ምናምን ይባላል አሊባባ ላይ የሚሸጡት ሰዎች ቻይናዎቹ የሚገዙበት ሌላ ቦታ አለ ኦኬ it's totally እነሱ የሚገዙበት ጋር ሄደሽ ደግሞ መግዛት ትችያለሽ it's totally Chinese ነው ያው ኮንቨርት አድርገሽው ምናምን እንደዚህ አይነትም አድቫንቴጅ አለ ሰው ሁሉ የሚያስበው አሊባባ አሊ ኤክስፕረስ ምናምን ነው እነሱ ምንም እንትን አሜሪካኖች ይሸጣሉ አሊ ኤክስፕረስ ላይ ብዙ ሰዎች ከቻይና ይገዙ ይመስላቸዋልና ባኪንድ ሄደሽ አሊባባ ለሚሸጡ ሰዎች ከፋብሪካው ጋር እንዴት አድርገው እንደሚገዙ ነው ቶታሊ majority of the people selling in አሊባባ ልክ ፕሮዳክት ያሳዩሻል እንትኑን ያሳዩሻል የፋብሪካውን ምናምን እነሱ ባኪንድ ያለው ነው
አምጥተው እንትን የሚሉት እሱ ደግሞ ሪስኩ ምንድነው አምጥተሽ እዚህ ሺፒንግ ታደርጊያለሽ ምናምን ኢትስ ሶ ሄክቲክ አሜሪካ ለሚኖር ሰው በተለይ ስለምኖርበት ስለማቀው እዚህ ብዙ አይነት ፕሮዳክት የሚሸጡ ካምፓኒዎች አሉ ኢትስ አሜዚንግ ብዙ ካምፓኒዎች አሉ ላይክ ድሮፕ ሺፒንግ መስራት የምትችይበት ካምፓኒዎች ናቸው ዳይሬክት ፕሮዳክሽን የሚያመርቱ ከነዚህ ቀጥታ ገዝተሽ የምትሸጭበታል እና ዩቲዩብ ስታዩ እኔ በደንብ ዲቴል ሰርቼበት አውቂ ከላይ እስከታች እንትን ስለምን ነው አውሻበሾችን ቢያውቁት የምፈልገው እኔ ለራ ስራ አለኝ የራሴ የሆነም ስራ አለኝ this additional ምናምን ነው እና ይሄም አለ ይሄንን በቃ ቶታሊ እኔ ምንም የምሰራው ነገር የለም ሞስትሊ ያው ምልሽ ብዙ ዲቴል በጋባ ብዙ ነገር ልናገር ይችላል ግን I don't want to consume your time እና ሌላ ጊዜ ግን ሳገኝሽ ገብቼ ጥያቄም ካለ እንግዲህ no እንላለን I thank you very much for information no I think yeah ግን ሁሉ ነገር everything has a risk እኔ እስካሁን ድረስ I think only YouTube automation ነው እስካሁን ድረስ risk free ሆኖ ለኔ ገንዘብ የሚያፈራልኝ that's it ሌላው በሙሉ ሪስክ ወስጄ ነው ብዙም ገንዘብ ሉዝ አድርጌ ነው it's part of the process oh yeah definitely እኔ እንደዛ ነው ስታልገባው YouTube ምናምን ነገር የለውም ግን ቢዝነስ ነው not only this kind of business ጥሩ ስራ አለኝ ፕሮፌሽናል የሆነ ስራ መሰራው ነው ምናምን I can live with that one ግን ይሄኛው ሳይድ አድርጌው it's very successful ሌሎችም አሉ የሚገርምሽ ነገር እዚህ አሜሪካን ውስጥ አሁን ብዙ ጓደኞቼ ጋር ሳወራ ብዙ አይነት ኦፕሽንስ አሉ there are so many things to do እንደ በጨረፍታ ልንገርሽና ልለፍ ይሄ አሁን የገባሁበት ነው እንደውም ትላንትና was my lucky day ቦታ የአሜሪካን ሀገር ብዙ ቦታዎች አሉና ይሄ ከገቨርንመንት መሬት ገዝተሽ የምትገዢው almost 2.3 acres ማለት ስንት መሰለሽ በስኩዌር ፉት 1 acres ወደ 43 ነው ወደ 80 ምናምን acres ስኩዌር ፉት መሬት ትገዣለሽ የምትገዢበት ዋጋ ደግሞ በጣም የሚገርም ነው $10,000-15,000 ትገዣለሽ ምንድነው ፕሮፐርቲ ታክስ በየአመቱ የምትከፍይው አለ ምንም ኮስት ማሪሽ ምንድነው 200 ብር ግፋቢል ነው በአመት የምትከፍይው ለዛ መሬት ዝም ብለሽ ብታስቀምጪው ለልጅሽ እርሻ ለሚፈልግ ደግሞ እንደ ማንቻች ስሟ ገበሬዋ የምትባለው በረከት ገበሬዋ መሆን የሚፈልጉ በግሩፕ መስራት የሚፈልጉ ማሽነሪስ so cheap እኔ am into business በቃ እንትን ደሜ ውስጥ አለ ግን as a profession ብታይቂኝ እኔ ሜዲካል ውስጥ ነው ያለሁትና ግን በጣም ፋሲኔት ያደርገኛል እንደዚህ አይነት ነገሮች ላይና እንደዚህ አይነት ኦፖርቹኒቲዎች ከመንግስት ገዝቶ እንዳልኩሽ ነው ያንን 80,000 ስኩዌር ፉት መሬት ገዝተሽ 80,000 እንግዲህ do the math okay ባለሽ በቤትሽ ምናምን ያህል እንደሆነ ትልቅ እንደሆነ በግሩፕ አነስ ያለም መግዛት ይችላል you know በተለይ አሜሪካን ሀገር ለሚኖሩ ነው ቤት መግዛት ይችላል በጣም በሚገርም ዋጋ right now as we talk እንትን አለ what do you do with the land የሚገርመው ነገር okay ላንድ ስለጠየቀኝ ለዚህ ልመልስለት ትላንትና ያገኘሁት ወደ 3000 ካሬ ሜትር ቦታ ነው የገዛሁትና okay sorry እኔ አልገባኝም የዚህ ሲስተም ምናልባት አሜሪካ ውስጥ ስለማልኖር ነው ግን no you don't need to leave American ሀገር እምልሽ it's not specifically ላንቺም ብቻ እየነገርኩ ሳይሆን በአብዛኛው ኦዲየንሶችሽ አሜሪካን ያሉት I guarantee you that ገባሽ አባባሌ program I think this is a step too far I know it's the basic ከቤት መስራት ለሚፈልጉ ሰዎች ናቸው ገባ so I think this is too far it is too far ግን ለምልሽ የፈለኩት ምን ነበር ብዙ ኦዲየንሶችሽ እንትኖች ናቸው አሜሪካን ሀገር ያሉ ሰዎችም ስለሆኑ just like drop አድርጌ ልለፍ በሚል ነው yeah እንጂ I don't want to go that details ግን ላሁን I think ለዚህ life I think it's too far from Etsy concluded I know I understand እና ብዙ ነገር ሞክሩ ለማለት ነው wherever you are there is opportunities እና እነዛን ቀዳዳዎች መፈለግ ነው እሱማ ነው የትም ቦታ ግን ኢትዮጵያ እኔ ይቅርታ አድርግልኝ ኢትዮጵያ እንኳን ብዙ ሰዎች አንተ ጥሩ ወሬ ነው I mean I like it ግን
እሱ እንደሚያወራ like ወዲያው ጠልቆ መግባት ሳይሆን do your research አዎ ያው እሱን እኮ ለማለት ነው። እኛም ሄደን ተራ መሬት ገዛለው ማለት አይደለም like do your research አዎ አዎ እና ምልሽ ምንድነው ኢንፎርሜሽን ሼር ለመደራረግ በሚል ነው። አሁን ለምሳሌ አንቺ you are into ኢትዮጵያ እኔ ኢትዮጵያን እንትን ላላለው ማለት ሳይሆን ያለ ቢሮክራሲ ነገሮቹን ምናምን የምሰማቸው ነገሮች በቃ በጣም ነው ዲስካሬጅ የሚያደርግኝና the whole thing ወደዚህ ሙቭ እንትን ማድረግ ነው የምፈልገው ያለኝን ነገሮች አጠቃላይ American back please don't start about politics no የምጠላው ነገር ደግሞ እሱ ነው የሚገርምሽ I don't want to know anything ግን ልልሽ የፈለኩት ጓደኞች ያሉ they are well successful ኢትዮጵያ amazing success ያላቸው በቅርብም በርቀትም ያሉ ከዚህም እዛም ይመላለሱ አሉ በቃ ምንጠጣው ቀኑ ቀርቧል like American ትተክ ኢትዮጵያ የምትገባበት ቀን ቀርቧል I mean it's America it's not going well ስለዚህ የግድክ ነው ወደ ሀገርክ መመለስ አንድ ቀን ነው እሱ ምንም ጥያቄ የለውም እንዴ እዛም ነበርኩኝ የዛሬ ዓመትም ነበርኩኝ I love my country ምንም ጥያቄ የለውም ግን የሚያደርጉት አዲስ አበባም ነው ቢሮክራሲው የራሱን የቻለ ራስ ምታት ነው አሉ 7 ጓደኞቼ እኔ ብቻ ቀርቼ ገብተው ነበርና ሁሉም በቃ for good ብለው ነው የሄዱት እንደውም ጥሩ successful ሆነው ቀስ በቀስ ይያሉ እየተመለሱ መጡ እና አሁን እንትን እላቸዋለሁ ምን ልልሽ ፈልጌ መሰለሽ እኔ አሜሪካን ሀገር ኖሬ I don't want to have a business in Ethiopia ቢዝነስ በቅርብሽ ያለው ነገ ጧት ተነስተሽ የምትሰሪው ነገር ነው እኔ ከዚህ በፊትም ነበርኩኝ ትራኮችም ነበሩኝ ምናምን በእንደዛ አይነት እንትን ውስጥም አለፍ ያለውና ከሀስ ከፈም ማቀው ነው እኔ ደግሞ ስሰራ everything በደንብ አውቄው ነው ከስር መሰረቱ ሳላቀበትና ሳላምንበት I don't want to put a penny risk ማድረግ አልፈልግም እና ሁሉንም ነገር ሁሉም ሰው ሊሰራ አይፈልገው የኔን ወሬ ወይም መገሌን ሳይሆን do your homework ከዛ በኋላ ግን ጥያቄ ምናምን ነገሮች ካሉ I'm willing to answer solution ነውና ለያዝሽ okay either way በጣም ጥሩ ነው የሼር ያረከው እና I agree do your research and ያው ኢትዮጵያ ስትመለስ እናያለን ለቢዝነስ ግዴታ ነው ነው ለስንት ጊዜ ነው አሜሪካ ላይ ካሊፎርኒያ አንተም እዛ ነው ያለከው አልከኝ አይደል like is a state of living quality of living የፈለገ ገንዘብ ቢኖር it's just you know that like there's no place like home eventually no look can I don't take me wrong ልልሽ የፈለኩት ምንድነው if I want to have a business should be next door ያን ቀን ሲደርስ ወደ ኢትዮጵያ ተመልሰን ቢዝነስ ስትከፍት ከነሳ ብለክ እንድታስታውሰኝ ነው that's it oh yeah definitely ልጆቼ ከፍ እስኪሉ ነው ከዛ በኋላ ወደ ሀገር ቤት don't give up ማለት የኛ ሀገር it's easy ከባድ ነው ብሎ መተው is easy ግን አሜሪካ ውስጥ ቀላል አይደለም አውሮፓና እና እዚህ ስራ ብልክም it's not easy just don't give up ኢትዮጵያ ስለሆነ ብቻ so ግን በተመቸ ጊዜ of course like መመለስ ትችላለህ whenever no እኔ ምንም ችግር የለም ኢትዮጵያ ነገርኩሽ እኮ ልጆቼ ከፍ እስኪሉ ነው እንጂ ይሄን ሀገር ብዙም እንትን አይደለም ግን ቢዝነስ ስትሰሪ በቅርብሽ መሆን አለበት እኔ I have to be in Ethiopia እንጂ አሜሪካን ሀገር እየኖርኩኝ ኢትዮጵያ አይነት ቢዝነስ አልፈልግም it depends እንደ ስራው ነው and it's your እንትን ነው your network ማንን ነው የምታውቀው እና ከየት ነው የምታውቀው it depends ግን ይሄ ሌላ ወሬ ነው ግን thank you በጣም I really appreciate you ብዙ ጊዜ አይሻለውና እኔ ያደውነ እንዳንቺ ሆኖ ማውራት አልችልም ግን at some point ለምደዋል ለፊት ወጥቶ ምናምን እንደዛ አይደለም ቲክቶክም ብዙም አልተጠቀምም እኔ ማንስ ነው ዋይል ምናምን አይነት ሰው ነኝ ግን የሆነ ነገሮች ሳገኝ በቃ I'm just working on it ከስር መሰረቱ ራስ ያውቄ ሰው ብቻ ነገሩኝም ሳይሆን ወይም በሰው ዲፔንድ አድርጌ 100% እርግጠኛ ሆኜበት ነገር ቅድም አንድ ደቂቃ ስጭኝና ትራክ ቢዝነስ ነበርኝ ብዬሻለሁ 4 ነበሩኝና ማሰራው ሹፌሮች ቀጥሬ ነው ኦኬ ሹፌሮቹ የሆነ ሀገር ተነስተው ሄዱና በቃ ይቆዩብኛል ምናምን እና ዳልነገነ
እንዳንቺ ሆነው የሚሰሩት ነገር አይደለም እና እኔ የማልሰራው ስራ ለምንድን ነው በሰው ዲፔንድ አድርጌ በሚል ነው ሞኒተርም አላረጋቸው ተነስቶ ቴክሳስ ሄዳል የት ነው ስትዩ ሚኒሶታ ነኝ ይልሻልና እንደዛ አይነት ስለሆነ አልወደድኩትም እንደዛ አይነት እንዳልኩሽ ነው ኢትዮጵያን ብንወር ሙቭ ሳረግ ግን ኢትዮጵያ ውስጥ እንደምሰራ አውቃለሁ ለማለት ፈልጌ ነው thank you very much thank you አመሰግናለሁ okay thank you መልካም ቀን okay guys it's time ለኔ to go to bed እዚህ ሰዓት ኢትዮጵያ መሽቷል አይደል አሁን እንዴት አንድ ሰዓት እኩል አወራው oh my god በቃ እዚሁ ልዝጋው አመሰግናለሁ በጣም ለተሳተፋችሁ ላያችሁኝ ሰፖርት ላደረጋችሁኝ እኔ ግን ወደ አልጋዬ ነው ሆዴ look ቅድም እርጉዝ ነሽ ወይንም ወለድሽ ላለኝ ነው አልወለድኩም ይሄው So እኔ ወደ አልጋዬ ነው and I'm just going to take some rest እንግዲህ ሞልዶ በ2-3 ሳምንት ስለሆነ እስከዛ ድረስ ምናልባት የሚቀጥለው ሳምንት ከቻልኩኝ ላይፍ ወጣለሁ ካልቻልኩኝ ከጠፋው ይሄ ነው ምክንያቱ ማለት ነው ስለዚህ ምናልባት የሚቀጥለው ጊዜ ስታይኝ I'm good እዚህ ሌላ ወሬ ሌላ ትምህርት ሰጣለሁ ወይንም ሶስተኛ ልጅ ወልጄ ነው የምጠብቃችሁ ማለት ነው So, thank you በጣም አመሰግናለሁ መልካም ምሽት መልካም ቀን wherever you are and እስከሚቀጥለው ጊዜ እና ጥያቄ ካላችሁ feel free to ask ይሄን ላይቭ ዩቲዩብ ላይ አወጣለሁ ሌላ ዩቲዩብ ላይ ያሉትን ቪዲዮዎች አለው ካላችሁ ስለ ዩቲዩብ automation ወይም drop shipping or whatever feel free እዛ ለማየት እና ኢንስታግራም ላይም like አሁን ከነሳ ሙሉነ የሚለው ወይንም ዩሮፒያን ሀበሻም ላይ ማግኘት ትችላላችሁ ስለ ዩቲዩብ አውቶሜሽን ማስረጃ አውጥቼ ነበር ስለዚህ ማየት ከፈለጋችሁ go for it okay that's it thank you በጣም መልካም ምሽት